የዛሬ ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችን ነው ተጀምሯል። ጤና ይስጥልን ተመልካቾች እንኳን ለ129ኛው የአድዋ ድል በዓል አደረሳችሁ። እኛ ኢትዮጵያውያን ያኔ በዛን ዘመን እጅግ በኋላ ቀር መሳሪያ ሊወረን የመጣ ኃይልን አሸንፈናል። እምቢ አልገዛም ባይነታችን ለዓለም አስመስክረናል። የነጻነት ጮራን ፈንጥቀናል። ዛሬ ደግሞ ያንን ታሪክ መዘከር ወይንስ ሌላ ታሪክ መድገም? ታሪኩን ከመዘከር ባለፈ የዚህን ትውልድ ታሪክ እንዴት እንስራ ብለን በዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችን ላይ እንመክርበታለን፣ እንዘክርበታለን። የምንገኝበት ቦታ በኦሮሚያ ብሔራዊ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ቆቃ ነገው ቀበሌ በ8 ሄክታር መሬት ላይ በበጋ መስኖ በለማ የስንዴ ማሳ ውስጥ ነው። እዚህ አካባቢ ላይ እንግዲህ አንዱ ለውይይታችን መነሻ ያደረግነው ዛሬ እለቱ አድዋን እየዘከር ሌላ አድዋ ስለመጻፍ ስለ ምግብ ዋስትናችን ስለ ምግብ ሉዓላዊነታችን እዚህ ባማረ ቦታ ላይ በስንዴ ማሳ ውስጥ ምክክር ያደረግን ቆይታ እናደርጋለን። እዚህም እንደምትመለከቱት አጠገቤ ከአዲስ አበባ የመጡ እንግዶች አሉ። እንዲሁም ደግሞ የአካባቢው ነዋሪዎች አርሶ አደሮች እንዲሁም ደግሞ የሚመለከታቸው ኃላፊዎች አሉ። እነሱን አስተዋውቅና ወደ ውይይታችን በቀጥታ እንገባለን። የመጀመሪያው እንግዳዬ አጠገቤ ያሉት ዶክተር ቃላብ ታደሰ ናቸው። የውጭ ጉዳይና የደህንነት ተመራማሪና የብሪጅ ሪሰርች ጥናትና ምርምር ተቋም ዳይሬክተር ናቸው። ዶክተር እንኳን ደህና መጡ። ዶክተር ኢብራሂም ሙሉሽዋ የታሪክ ምሁርና እንዲሁም የሀገራዊና የቀጠናዊ ትስስር የጥናት ማዕከል ስራ አስኪያጅ ናቸው። ዶክተር እርሶም ለውይይታችን እዚህ ድረስ ስለተገኙ ከልብ እናመሰግናለን። ዶክተር ዳግማዊ ተስፋዬ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የማህበራዊ ሳይንስና ኮሌጅ የታሪክ መምህር ናቸው። ዶክተር እንኳን ደህና መጡ። አቶ ጌታቸው በለጠ ደራሲ ናቸው። የቀድሞ የኢትዮጵያ ደራሲያን ማህበርን ፕሬዚዳንት ናቸው። በዚህ ውይይት ላይ ተገኝተው ሐሳባቸውን ያካፍላሉ። አቶ ጌታቸው እንኳን ደህና መጡ። ሌላው የውይይታችን ተሳታፊ ዶክተር ብሩክታዊት እጅጉ ናቸው። ዶክተር ብሩክታዊት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የኮሙኒኬሽን ዳይሬክተር ናቸው። ዶክተር ሶንም በተመልካቾች ስም ከልብ አመሰግናለሁ። እንኳን ደህና መጡ። ተመልካቾች ይህንን ውይይት እየመራሁ ናቸው ታያ አብሬያችሁ ቆይታ አድርጋለሁ። በዚህ በቀኝ ደግሞ የአካባቢው ነዋሪዎች አርሶ አደሮች በዚህ በርካታ ስራ ላይ አሻራቸውን ያሳረፉ ሰዎች አሉ። እነሱንም ስለተሞክሯቸው ምን እየሰሩ እንደሆነ ሐሳባቸውን ያጋሩናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አሁን የምንገኝበት ቦታ በአመት እስከ 3 ጊዜ የሚመረትበት አካባቢ ነው። እጅግ ደስ የሚል ቦታ ነው። ነፋሻማ የአየር ሁኔታ ነው ያለው። በአረንጓዴ የስንዴ ማሳ ተከበን ነው ውይይታችን እያደረግን የምንገኘውና ይሄን አካባቢ እንዴት አገኛችሁት? ወደዚህ ስትመጡስ ይሄን ነገር ጠብቃችሁ ነበር ወይ? ዛሬ ስለ ሀገራችን ምን መክራለና ሀገርስ ማለት ምንድነው? በዚህ በስንዴ ማሳ ውስጥ ቁጭ ብለን ስለ ሀገራችንስ እስቲ ሐሳቦችን ዶክተር ከርሶን ጀምርና አጠር አድርጋችሁ ተወሰኑ ሐሳቦችን እንበል። በመጀመሪያ እንኳን በ29ኛው የአድዋ ድል በዓል አደረሰን። በሁለተኛ ደረጃ የቆቃ ነገው አርሶ አደሮችን እና የምስራቅ ሸዋ ግብርና ቢሮ ኃላፊን ላመሰግን ወዳለሁ። እንደዚህ የሚገርም የእርሻ በአመት 3 ጊዜ የሚመረትበት በመስኖ የለማ የሚያምር እርሻ ውስጥ ስለጋበዙን እና እንኳን ደስ ያላችሁም ለማለት ፈልጋለሁ። ከ129 አመት በፊት የኢትዮጵያን መሬቱን ህዝቡን ለመጠበቅ የተዋጋነውን ዛሬ ደግሞ ያንን ነጻነት ያገኘንበትን አገር አልምተን ለልጆቻችን ለራሳችን የሚበቃ ምርት ማምረት በመቻላችን ደስ ይለናል። እኔም እጅግ በጣም ደስ ብሎኛልና እንኳን አደረሰን። ደስ ብሎኛል። አመሰግናለሁ ለማለት ፈልጋለሁ። በኢኮኖሚ በምግብ ራሱን ያልቻለ ማህበረሰብ ከጭቆና ወጣ ከኮሎኒያሊዝም ወጣ ማለት አንችልም። ስለዚህ ዛሬ እዚህ ስመጣ ያየው ተስፋ በእውነት እነዚህ ገበሬዎች ልክ እንደ የአድዋ ድል እንዳስመዘገቡ አርበኞች እነዚህ የዛሬዎቹ የአድዋ ጀግኖች ናቸው ብዬ ነው ማስበው። ምክንያቱም ከራሳቸው አልፈው ቅድም እንደተነገረን እዚህ አካባቢ በኢትዮጵያ ታሪክ ገበሬ ማለት በአመት አንድ ጊዜ አምርቶ ከዛ በኋላ ሌላውን ኮንሱም ያደርግ ነበር። ግን እዚህ የተለያየ ነገር ማምረት ብቻ ሳይሆን ኢንቨስተር ገበሬዎች ያወጣን እንደሆነ አንድ ገበሬ 1.8 ቢሊዮን ብር አለው የሚል ነገር ስንሰማ በአመት እዚህ አካባቢ ወደ 200 አካባቢ ትራክተር ይገዛል የሚል ነገር ስንሰማ የተለያዩ ምርቶች ይመረታሉ። ስንዴ አይቶ ማያቅ ቦታ ስንዴ። ስለዚህ ከዚህ በላይ ትልቅ
የነጻነት ትግል በአሁኑ ሰዓት የለምና በጣም ደስ ብሎኛል። እኔ ስመጣ የገመትኩትና አሁን ያየሁት ነገር ግን በጣም ደስ የሚል ነው። እንኳን አደረሰን፣ እንኳን ደስ አላችሁ። ይሄንን ማስቀጠል እንግዲህ የሁላችንም ርብርብ ነው ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ። በተለይ አርሶ አደሮቻችንን የቆቃ ነጎ አካባቢ አርሶ አደሮችና ምስራቅ ሸዋ የስራ ኃላፊዎች በእውነት ትልቅ ኩራት ነው። እውነት ለመናገር እኔ እንዲህ አልጠበቅኩም። በሀገሬ ምድር በአመት 3 ይመረታል፣ እንደውም እስከ 4ኛ ሙከራ እያደረግን ነው ማለት ይሄ ትልቅ ገድልና ሌላኛው ያድዋ ገጽታ ነው። በአጋጣሚ ይሄ ራሱ የቆምንበት ቦታ የታሪክ ግጥምጥሞሹ የሚገርም ነው። እንደምታውቁት ቆቃ ኤሌክትሪክ ማምረቻ ቅርብ ነው አይደል? እናንተ ቆቃ የኤሌክትሪክ ማምረቻ ጣቢያው የተቋቋመው በሁለተኛው የፋሺስት ወረራ ኢትዮጵያ ድርድር አድርጋ በድርድር የተሰራ ገንዘብ ነው። ከኢጣሊያ ወረራ ጋር በቀጥታ ግንኙነት ያለው አካባቢ ነው። በዛ ኢትዮጵያ በተወረረችበት ካሳ። ሁለተኛ ብርሃን የሚገኘው ያው ከቆቃ ነው። እናንተ ደግሞ በግብርና ብርሃን እያመነጫችሁ፣ ስለዚህ እንኳን ደስ አላችሁ። በሀገራችን በአንድ ወቅት በተፈጠረ በሀገሪቱ ውስጥ በነበረ ድርቅ ምክንያት አንድ ሙዚቃ ወጥቶ ነበር። የብሩህ ተስፋሸት የሚል ሙዚቃ ወጥቶ ነበር። እኔ ያንን ነው ያየሁት። የብሩህ ተስፋሸት መሃል ሆነን ይሄንን ተአምር በማየታችን እንኳን ደስ አላችሁ። ሌላው ከ129 ዓመት በኋላ አይደለም በተከታታይ 129 ዓመታት ለሚቀጥሉት 129 ዓመታት እና ከዛም በላይ እናንተም ትውልዱ ታሪክ እንደሚሰራ ተስፋ አደርጋለሁ። እንኳን ደስ አላችሁ። በዚህ ታሪካዊ ቦታ ስለተገናኘን ደስ ብሎናል። እንግዲህ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ብቻ ሳይሆን ለጥቁር ሕዝቦች ራሱ የማይቻልን ነገር እንደሚቻል ማሳያ ነው። ዛሬ ከ128 ዓመት በኋላ ደግሞ እዚህ ተገናኝተን ስናከብረው ምናልባት በረሃብ ብቻ አብዛኛው ውጪ ማህበረሰብ የሚያቃተን ሀገር ታሪክ መቀየር እንደሚቻል ያየንበት ነው። ከአድዋ ጦርነት አመታትም ሳይሆን ምናልባት ወራትም ቀናትም ቀደም ብሎ ጥቁር ነጭን ያሸንፋል ቢባል የማይታመን ነገር ነውና እኔ በጣም ደስ ያለኝ ነገር ከኛ ከተቋም ከምሰራበትም ተቋም የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አንፃር የሚሰሩ ስራዎችን ባቅም እዚህ ደግሞ ተገኝቼ ያለውን ነገር ሳይ ትልቅ ኩራትና ተስፋ እንዳለን ያየውበት ነው። በጣም ደስ ብሎኛል። በነገራችን ላይ እኔ በአካባቢው በዚህ በአዳ አካባቢ ላይ ያለው ያደኩ ስለሆነ የገበሬ ማሳ አብሬ ነው ያደኩትና ለኔ የገበሬ ማሳ ኦልሞስት ከልጅነት ጀምሮ አብሬ ያደኩበት ነው። ከጥንትም ጀምሮ የአዳ አርበኞች በጦርነት ብቻ ሳይሆን በእርሻም የአዳ ማኛን የሚያመርቱ አርሶ አደሮች ናቸው። የነዛ ልጆች ነኝ። እንግዲህ ወደ ሙያ ልምጣና አድዋንና የምግብ ሉዓላዊነትን ምን ያገናኛል የሚለውን ርዕሰ ጉዳይ ለማየት ሁለቱን ነገሮች ለትንሽ ደቂቃ ለየት አድርገንና ኋላ የሚገናኙበትን ነገሮች እናያለን። አድዋ እንግዲህ የነጻነት ተጋድሎ ታሪክ ነው። በአፍሪካም ይሁን በዓለም ታሪክ ውስጥ ልዩ ስፍራ የሚይዝ የአርነት ተጋድሎ ታሪክ ነው። ብዙ እንግዲህ እኛ ኢትዮጵያውያን በነጻነታችን በረጅም ጊዜ ስለቆየን የአድዋን ፋይዳ ወይም ደግሞ ታላቅነቱን ስንዘክር እንደሚገባው ዋጋ አንሰጠው። ምክንያቱም በጎራ በጉንደትም ከዛም በፊትም የውጭ ወራሪዎችን እየመታን መልሰናል። ለኛ ልምዳችን ነው። ነገር ግን በተቀረው በቅኝ ግዛት ስር ለሚማቀቁ ህዝቦች በአፍሪካ በእስያና በሌሎችም አካባቢ ለሚኖሩ ህዝቦች ለመጀመሪያ ጊዜ በዓለም ላይ የገናና የነበረውን ገዢ የቅኝ ግዛት አመለካከት አከርካሪውን የመታ ታላቅ ድል ነው እና ያ ድል ለሚቀጥለው ለመላው አፍሪካ የፓን አፍሪካን እንቅስቃሴ ለሌሎች ህዝቦችም ምሳሌ ሆኖ አፍሪካን በዓለም ትርክት ውስጥ አዲስ ምዕራፍ ያቀላቀለ ድርጊት ነው። በጣም ትልቅ ድርጊት ነው። በአግባቡ ጊዜ ወስደን አጥንተን ሰንደን አላየነውም እንጂ ነው። ተመልካቾች በመከታተል ላይ የምትገኙት የዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ውይይታችን ነው። እዚህ የምንገኝበት አካባቢ በበጋ መስኖ የለማ ስንዴ ማሳ ውስጥ ነው። እስከ 8000 ሄክታር መሬት ውስጥ በበጋ መስኖ ስንዴ የለማ መሬት ውስጥ ነው የምንገኘውና በዚህ አካባቢ አንዱ የተለየ ነገር ያስተዋል ነው በአመት 3 ጊዜ ከማልማት በዘለለ እስከ 4 ጊዜ ለማልማትም የተለያዩ ጥረቶች እየተደረጉ ነው። ይህ ደግሞ ኢትዮጵያ በምግብ ራሷን ለመቻል
የምታደርገውን ጥረት አንዱ ተስፋ ሰጪ ጅምር ስራዎች እየተከናወኑ ለመሆኑ አንዱ ማሳያ ነው። ዛሬ ይህንን ውይይት ያደረግንበት በምንገኝበት ዕለት የአድዋ ድልን እያከበርን እንገኛለን። አብራችሁ እንድትሆኑ አሁንም በድጋሚ በአክብሮት ጋብዛለሁ። የዛሬ 129 ዓመት ወደ ኋላ ተጉዘን ነው አድዋን እያስታወስን የምንገኘውና የአድዋ ድል ለእናንተ ምንድነው? የዛን ዘመን ትውልድና ያሁኑ ትውልድ በተለይም ደግሞ በወቅቱ የነበሩ የተለያዩ ችግሮች ነበሩ። አድዋንም ስናሸንፍ ነፃነታችን ስናስከብር ድሉን ስናስመዘግብ ችግሮች አልነበሩ ማለት አይደለም፣ ግን በአንድነት ያንን ድል መጎናጸፍ ችለናል። በዚህ ቦታም እንግዲህ እንደምንመለከተው ትልልቅ ድሎች እየተመዘገቡ ነው። በአመት 3 ጊዜ የሚመረትበት ቦታ ውስጥ ሆነን ነው ይህንን ውይይት እያደረግን የምንገኘውና አጠቃላይ ግን አድዋና የዛን ጊዜ የነበረው ትውልድ አሁን ደግሞ እየሰራ ያለውን ትውልድ እናንተ እንዴት ነው የምታዩት? በመጀመሪያ ያኔ በ1888 የጣሊያን ወረራ ከሰሜን ሲመጣ እንደው በቀላሉ ሄደን ወደ ትግራይ ድንበር ምንዋጋበት መሳሪያውም አልነበረም፣ ቴክኖሎጂውም አልነበረም። ነገር ግን ንጉስ ምኒልክ ሁሉንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ካሉበት በእግራቸው ረጅም ጉዞ ተጉዘው ሰርፕለስ ፕሮዳክሽን ምንለው ባልነበረበት ስንቅ ይዘው ሴቶች በእግራቸው እስከ አድዋ ድረስ ሄደው ያንን ማይታሰብ የሆነ በጦርነት አካሄድ ስናስበው ማይታሰብ የሆነ ከነ ጣሊያን ወታደሮች የነበራቸውን የተሻለ የጦር መሳሪያ ሳንይዝ በጋሻና በጦር በጎራዴ ያንን አይነት ድል አስመዝግበናል። የኢትዮጵያን ድንበር አስከብረናል። አካባቢው የነበሩት የአውሮፓ ከእንግሊዝ ከፈረንሳይ ጋር እኩል ድንበራችንን የማስከበር ስራ አከናውነናል። ያንን ያገኘናትን ኢትዮጵያ አሁን ደግሞ ህዝቦች በልተው የሚያድሩበት ሰላማቸው የተጠበቀበት አሁንም ያሉንን ዓለም አቀፍ ድንበሮች የምናስከብር መሆን ይጠበቅብናል። አሁን ያለን ትውልድ ወይም አሁን ያለን ዜጎች እኔ የአድዋ ትውልድም የኢኮኖሚ ጦርነት አድርጓል ባይ ነኝ። አሁን ብቻ አይደለም። ለምንድነው ጦርነት ማለት ሪሶርስ ሞቢላይዜሽን ነው አይደለም? ስንሄድ ወደ አድዋ ሲኬድ ስንቅ ሀብት የተለያዩ የዛን ጊዜ እንግዲህ ገና አጼ ሚኒሊክ ገና አሁን ያለችዋን ኢትዮጵያ ራሱ ከተለያዩ ኃይላት ጋር ሆነው ጦርነትም ነበር። እርስ በርስ ጦርነትም እኮ ማግስት ነው ይሄ ሁሉ የተደረገውና በዛን ጊዜ ሀብት አላቸው ተብሎ የሚገመቱ እንደ ጅማ፣ ወላይታ፣ ሐረር አካባቢ ያሉ ሪሶርሶች የሞቢላይዝ ተደርገው እነዛ ወደ ጦርነቱን እንዲሸከም ያደረገው አንዱ የኢኮኖሚ ውጊያ ነበር የዛን ጊዜ። ስለዚህ ያ ትውልድ ሁለት ውጊያ ነው ያደረገው። የፊዚካል ጦርነት አለ፣ ባትል አለ። ሌላው ደግሞ ሀብትን በማሰባሰብ ለዛ ጦርነት እንዲሆን አድርጓል። ስለዚህ የዛን ጊዜ የነበረው ትውልድ ያሉበትን ችግሮች በሙሉ ወደ ጎን ትቶ ያሉበትም ቁርሾ እንዳለ ሆኖ በኋላ ላይም እርስ በርሳችን የምናደርገው ጦርነት እንዳለ ሆኖ ነገር ግን የዛን ጊዜ ሀብት ወደዛ ሄዶ ለዛ ጦርነት የሚያስፈልግ ነገር ባይወጣ ኖሮ ይሄም ድል አይገኝም ነበር። ዛሬም ከዛም በኋላ ጦርነት አድርገናል። በነገራችን ላይ ሶማሌ ጦርነትን ማንሳት እንችላለን ምናምንና ከዛም በኋላ ኢትዮጵያውያኖች ዘሴም ነው ያደረጉት። አሁን የሶማሌ ጦርነትን ብንወስድ ትልቅ የሆነ ጦርነት ነው። ነገር ግን ራሳችንን ባለመቻላችን ነው። ለምሳሌ 17 አመት ሶሻሊስት የሆነው እኮ አሜሪካኖች አርዳ ስላሉን ሙሉ ለሙሉ ወደ ሶቪየት ስለዞርን ነው። ራስ ያለ መቻል ሁኔታ ፖለቲካችንን፣ አመለካከታችንን፣ አስተሳሰባችንን ወደዛ ወስዶ 17 አመት ሶሻሊስት እንድንሆን ያደረገን እኮ የራሳችን የሆነ ምርታማነት በቂ ባለመሆኑ ነው።
ስለዚህ አሁን ያለው ትውልድ አሁንም ጦርነት ላይቀር ይችላል ነገር ግን ዋናው ጦርነት ዋናው ውጊያ እዚው ሀገር ራሳችን ባለመቻላችን ጦርነቶች የሚመጡትን ጦርነቶች ራሱ የመመከት አቅም አይኖርንም ስለዚህ ካንዱ ሀገር ሌላው ሀገር ላይ መንጠልጠላችን ካንዱ ኃይል ወደ ሌላ የምናደርገውን ልመና ምናቆመው እንደዚህ አይነት የራሳችን ምርት የራሳችን ኢኮኖሚ የሚሸከመው እንቅስቃሴዎች ውስጥ ስንገባ በመሆኑ ዛሬ ያለው ትውልድ ከዛኛው ትውልድ የበለጠ ዓለም በዚች በተሳሰረችበት ወቅት ዓለም ላይ ዛሬ አሜሪካ የሆነ ዕቃ ሲጨምር እዚህ በንጋታው ምናየው ዛሬ ነዳጅ ሲጨምር እዚህ ኢኮኖሚያችን ላይ የምናየው ነገር ለመሸከም የኢኮኖሚ ጦርነት ውስጥ የግድ መግባት አለብን የኢኮኖሚ ጦርነት ደግሞ ማለት ራስን በምግብ የመቻል ጀምሮ ራስን የማምረት የበራስ መተማመንን የራስን ዕቃ የማምረት ወደ ኢንቨስትመንት ደግሞ ኢንቨስተሮች የሚባል ነገር አለ አሁን ኮንሰፕት አይደለ ኢንቨስተሮች ከሆነ ቦታ ይመጣሉ ኖ ገበሬው ኢንቨስተር መሆን እንደሚችል ማሳየት ከቻልን ኢትዮጵያ ውስጥ ትልቅ ድል አመጣን ማለት ነውና ይሄ የተጀመረው ነገር በሌሎችም አካባቢ እንደሚቀጥል ተስፋ አለኝ እና ይሄ ካሁኑ ትውልድ የሚጠበቀው ይሄ ይመስለኛል አመሰግናለሁ ጌታቸው እንደው እሱም ሐሳብ ሲሰጡ የባለፈው ታሪካችን አንዱ መነሻችን ነው የዛሬውስ ነገስ ምንድነው ማድረግ ያለብን የሚለው ላይም እርሶም ሐሳብ ይጨምሩ ትንሽ ወደ 140 አመት ወደ ኋላ ስንሄድ ይቅርታ ለቃሉ እንግዲህ ያ የፈረንጅኛው ቃል ስክራምብል ፎር አፍሪካን ለመቀራመት እና ኮሎኒያላይዝ ለማድረግ የነዛ ጀብደኞቹ የአውሮፓ ሀገሮች እነ እንግሊዝ እነ ጣሊያን እነ ፈረንሳይ እነ ስፔን እነ ቤልጂየም የመሳሰሉት አፍሪካን በጠረጴዛ ላይ ቆራርጠው እንግሊዝ ይሄን ትግዛ ጣሊያን ያንን ትግዛ ሲሉ ዋነኛው ምክንያታቸው እነዚህ ሀገሮች በድህነት ውስጥ ናቸው የምግብ ድህነት አለባቸው የሚበሉት የዛፍሬ ነው ድህነት ላይ ናቸው ጨለማ ውስጥ ናቸው ጉስቁልና ውስጥ ናቸው ስለዚህ ብርሃን የበራላት አውሮፓ ለነሱ ብርሃን ማብራት አለባት የሚል ነው አንዱ ጀስቲፊኬሽን ለወረራው ምክንያት የሆነው ያንን ህዝብ ኋላ የቀረው በጨለማ ውስጥ ያለውን በኢኮኖሚ ድህነት ውስጥ በረሃብ ውስጥ ያለው እንደምታውቁት በተለይ በዛ ጉባኤ ላይ ስለ ኢትዮጵያ የተወሰነው አንዱ ነገር ከአድዋ ድል በፊት አንድ 10 11 12 አመታት በፊት ኢትዮጵያ ከፍተኛ ረሃብ ነበረባት የከፍተኛ የሚባለው ረሃብ አንዱ ኢትዮጵያ ላይ ትኩረት ያደረጉት ረሃብተኛ ሀገር ስለሆነች መወረር አለባት በጣሊያን መገዛት አለባት የሚገርመው ነገር ይሄንን የተሳሳተ አምሮ ይዘው ነው ጣሊያኖች ወረዱ ነገር ግን አንዱ ያገኘው አዲስ ክስተት ዳግማዊ አጤ ሚኒሊክ ወደ ዘመቻው ህዝቡን ሲያነቃንቁ የተናገሩት ነገር ምንድነው አመልህን በጉያ ስንቅህን ባህያ ጭነህ ተከተለኝ ነው ያሉት ይሄ ምን ማለት ነው ሰልፍ ሰፊሽንት የሚሉት በራሳቸው ቀለብ ነው የተዋጉት በራሳቸው አቅም ነው የተዋጉት ይሄ አባባል እኮ ትልቅ ትርጉም አለው እንደው ምንድነው የሚለው አንድ ጸሐፊ ኢትዮጵያውያን ጣሊያንን የሚያህል ትልቅ ኃይል ያሸነፉት ስትሮንግ የነበረ ኢኮኖሚ ስለነበራቸው ነው የምግብ እርዳታ በራሳቸው ነው አይደል ማንንም እኮ መንግስት አያቀርብም ያ ጽናት ያ አባቶቻችን ብርታት ነበር ተብሎ በታሪክ የሚዘከረው ዛሬስ ብለን ማሰብ መቻል ያለብን ይመስለኝ ከዛሬ 100 ምናምን አመት በፊት የነበረው አመለካከት ዛሬ ላይ ስለ ረሃብ እንዴት ማሰብ እንችላለን እንዲህ አይነት መሬት ይያለ በአመት 3 በእርግጠኛነት ይሄ አካባቢ በዚሁ በቀጠለው መልኩ ቢቀጥል ኢትዮጵያን መመገብ ይችላል በእርግጠኝነት መመገብ ይችላል ይሄ አካባቢ ብቻ ስለዚህ ቁጭት ውስጥ የሚያስገቡ ኡነታዎች እየወጡ ነው አሁን የታሪክ ፍልስፍና ቁጭት ውስጥ የሚከቱን ግኝቶች እየወጡ ስለሆነ አሁንም ደግሜ የምለው እነዛ አባቶቻችን ክብር ለነሱ ይሁን በደማቸው ዋጋ ከፍለዋል ይሄኛው ትውልድ ደግሞ በላቡ በእርግጠኝነት ከረሃብ ኮሎኒያሊዝም ነፃ እንደሚያወጣን
እምነት አለኝ። ይሄ ነው የኔ መረዳት። በጣም አመሰግናለሁ። ጥሩ ሀሳቦች እየተነሱ ነው። ጥሩ ውይይት እያደረግን ነው። ዶክተር ኤርሶስ ምልከታ ምንድነው አሁን ከዚህ ምን ጠብቀው በተለይ በምግብ ሉዓላዊነት ራሳችንን ለመቻል ምንድነው እየተሰሩ ያሉ ስራዎችን የሚለው አያይዘው ሀሳብ እንዲሰጡበት ነው። እሺ አመሰግናለሁ። ከድሮ አባቶቻችን በአድዋ ጦርነት ከተሳተፉት ምንማረው በብዙ ችግሮች ነገሮች ባልተሟሉበት ውስጥም ሆኖ ማሸነፍ ይቻላል የሚለው ነው። ስለዚህ የትውልድ ሁሉ ነገር እስኪስተካከልለት መጠበቅ አይጠበቅበትም። ያ ነገርም ሳይሟላ ማሸነፍ ይቻላል። አሁን ላይ ያለው ትልቁ ችግራችን ወይም ጠላታችን ድህነት ነው። በምግብ ራሳችንን አለመቻል ነው። ስለዚህ ባልተስተካከለ ሁኔታም ቢሆን ነገሮችን ማሸነፍ ትግሎችን ማሸነፍ ይቻላል የሚለው ነው። ሁለተኛው ነገር ደግሞ ልዩነትን የጋራ ጠላት ሲሆን ልዩነት ወደ ጎን ነው የሚተወው። ከድህነት ከሚያሸማቀቀን ስማችን በተለይ ውጭ ላሉ ሰዎች ኢትዮጵያ የሚለው ቃል ዲክሽነሪ ላይ እንኳን ለብዙ ዘመናት የቆየው ከረሃብ ጋር የተሳሰረ ስም ነው ያለና የጋራ ጠላትን ስናሸንፍ ወይም ስንታገል ልዩነታችንን አይጥፋ ግን ወደ ጎን ትተን የጋራ ጠላታችን ጋር ማተኮር እንዳለብን ነው። እናም አድዋ የነጻነት በዓል ነው ሲባል የዛ የጦርነቱ ብቻ ሳይሆን ነጻ የምንሆነው ከድንበር ጥቃት ብቻ ሳይሆን በምግብ ራሳችን እስካልቻልን ድረስ መቼም ነጻ አንሆንም። የተራበ ሰው ደግሞ ነጻነት የለውም። የሃንግሪ ማን ኢዝ ኖ ፍሪ ማን የሚባል አባባል አለ። ስለዚህ ያንን እስካላሸነፍን ድረስ ነጻ አንሆንም እና የምግብ ሉዓላዊነትም ሲባል የምግብ ሉዓላዊነት ማለት አንድ ሀገር ወይም ዜጋ የምግብ ስርዓቱ ነጻነት ሲኖረው ማለት ነው። ከፖሊስ ከምግብ ከግብርና ከአካባቢ ጥበቃ ጋር የተያዙ ፖሊሲዎቻችን ነጻ ሲሆኑ ምግብ ስርዓት ስንል ደግሞ ከማምረት ያመረትነው ከማሰራጨት ያሰራጨነውን ከመጠቀም ከመሸጥ ጋር ተያይዞ የመወሰን መብት አርሶ አደሩም ይሁን አርብቶ አደሩ የመወሰን መብት ሲኖረው ከተረጅነት ስንላቀቅ ምግብ የሰጠን እንደፈለገ ሊያዘን ያስባል። ያንን መቋቋም የምንችለው ከተረጅነት ስንወጣ ነው። ስለዚህ ይሄ ትውልድ ሊማር የሚገባው የማይቻል የሚመስለን ነገር ሁሉ አድዋ የዛ ማሳያ ነው። ይቻላል። ነገ ምናልባትም ይሄ ትውልድ የሚዘከረው ልክ እንደ አድዋ ጦርነት ባላ አባቶች ድህነትን በማሸነፍ ይሆናል ብዬ ተስፋ አረጋለሁ። በጣም አመሰግናለሁ። ዶክተር የተወሰነ ሀሳብ ጨምሩ። እንግዲህ ሁለቱም ትውልድ ለማወዳደር በተለያየ ጊዜ የተለያየ ምሁራን የተለያዩ ሰዎችም ይሞክራሉ። ግን ሁለቱም ትውልድ የራሱ እውነታ የራሱ ሴትና የራሱ ድባብ ያለበት ትውልድ ነው እና የአድዋን ትውልድ ስኬታማ ስለሆነ ጠንካራ ነው፣ የአሁኑ ትውልድ ደግሞ በምግብ ራሱ መቻል ስላለ ደካማ ነው ወደሚለው ትንታኔ ያመራል። ነገር ግን ምንድነው የአሁኑም ትውልድ ከፊት ለፊቱ የተጋረጡትን ችግሮች ለመወጣት የሚያስችል ትምህርት ከአድዋ መውሰድ ይቻላል። የአድዋ የአሸናፊነት መንፈስ የአሁኑ ትውልድ ለተጋረጠበት የሚታዩና የማይታዩ ችግሮች ለመከላከል ያስችል ዘንድ ከፍተኛ ብርታትና ጥንካሬ ይሰጣል ነው። ግን በዚህ ላይም ታሪክን ስንጠቀም ማለት ነው ታሪክንም ራሱ በሙሉነቱ ማስተማር አስፈላጊ ነው። አሁን በአንዳንድ ትርክቶች ምክንያት በአድዋ ጦርነት ላይ ከፍተኛ ሚና የተጫወቱ ታላላቅ መሪዎችንም በአግባቡ አንዳንድ ወጣቶች እንዳይረዱ የተደረገበትም ሁኔታ አለ እና መጀመሪያ ትውልዱን ወደ አንድ መምጣት የታሪክን ምንነት ፋይዳ ደግሞ ታላላቅ ድርጊቶችን በትክክል ማስተማር በጋራ አንድነት ማንነት ላይ ማነጽ ያስፈልጋል። ከዛም በኋላ ደግሞ ምንድነው አሁን ያለው የምግብ ራስን አለመቻል አደጋ የህልውና አደጋ ነው። ሰው ልጅ ሰው ነው ተብሎ ከተፈጠረ ጊዜ ጀምሮ በራሱ ጥረት ራሱ ምግብ ለማሟላት ከጥንት ጊዜ ጀምሮ እየሞከረ ነው። ኢትዮጵያ ግብርና ቀደም ከተጀመሩባቸው ሀገሮች ውስጥ የመጀመሪያዎቹ ሀገሮች ነች። ከሌሎቹ አንድ እስከ ተወሰነ ጊዜ ድረስ የነበረው የግብርና ሁኔታ መልካም ሆኖ በህዝብ ብዛት በህዝብ ቁጥር ብዛት እንዲሁም በሌሎች እክሎች ምክንያት ኢትዮጵያ በ1974 በደረሰባት የተፈጥሮ የተለያዩ ጉዳቶች ምክንያት ለምግብ ዋስትና ችግር ተጋልጣለች ማለት ነው። ስለዚህ ችግሩ የሚጀምረው ከቅርብ ጊዜ ወዲህ ነው እና ከዛን ጊዜ ወዲህ ያለውን ችግር ወጣቱ በመረዳት ሙሉ ትኩረቱን ሰጥቶ ኢትዮጵያን በተለይ ደግሞ ይህን የምግብ ዋስትና ለመከላከል በተለያዩ ውጪ በፊት በቅኝ ግዛት የምንጠረጥራቸው ሰዎች ደጅ በር ድረስ ማንኳኳትና ሉዓላዊነታችን የሚሸራረፍበት ሁኔታ እንዳለ ተገንዝቦ ሌሎች ዓለሞችም እንደደረገው ሁሉ
በምግብ ራስን ነፃ ለማውጣት መንቀሳቀስ ይኖርበታል ማለት ነው። ተመልካቾች የዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ውይይታችን ነው እየተከታተላችሁ የምትገኙት። ውይይታችን ይቀጥላል። አሁን የምንገኝበት አካባቢ ምስራቅ ሸዋ ዞን ቆቃ ነገዎ ቀበሌ በ8 ሄክታር በለማ የስንዴ ማሳ ውስጥ ነው የምንገኘው። እዚህ ውይይታችን ላይ ቀደም ሲል እንዳስተዋወቅኩት ከአዲስ አበባና ከዚሁ ከአካባቢ ከመጡ እንግዶች በተጨማሪ እዚህ ደግሞ አጠገቤ ጀግና የሆኑ አርሶ አደሮች አሉ። ይህንን ሰፊ የእርሻ ማሳ ወይም ደግሞ በስንዴ በበጋ መስኖ ስንዴ የለማ መሬትን አልምተው የለወጡ ጀግኖች አጠገባችን ይገኛሉና አርሶ አደሮች እነሱ ጋር ደግሞ የተወሰኑ ሐሳቦችን ወስዳለን። አባቴ ከርሶ ልጀምርና እንደው አሁን እዚህ ከፍተኛ የሆነ የበጋ መስኖ ስንዴ እርሻ ማሳ ውስጥ ነው የምንገኘው። በአመት 3 ጊዜ እያመረታችሁ ነው የምትገኙትና ይሄ ለኛ ለኢትዮጵያውያን ትልቅ ነገር ነው። ቅድም ባለሙያዎችም ባልደረቦቻችንም ሐሳብ ሲሰጡ ቆይቷልና እንደው ምርቱ ምንድነው? እንዴት ነው? እዚህስ እንዴት ደረሳችሁ? እናንተ ምን ሰርታችሁ ነው ይሄንን ማስመዝገብ የቻላችሁት? ያሁኑ ትውልድስ ምንድነው የሚሰራ? ምን መስራት አለበት? እኛ ከዚህ ቀደም ሲል እኛው ደሜ ወደ 7 አካባቢ 7 ሞልቻለሁ። ዛሬ እኛ ድሮ በአመት ጋብረ ወደ ላይ ያየን እንቀመጣለን። ዛሬ በራብ እየተገረፍን ነበር። ዛሬ አሁን ደግሞ ምንድነው 3 ጊዜ እያመረን እንኳን ለኛ ተርፈን ለልጆቻችን እስከ ማስተማር ደረጃ ደርሰናል። እንደው ለሐሳባችን ይሄ ከኛ ተርፎ ወደ ውጭ እንዲሄድ ነው። ሌላ ቅርና ምንድነው ዛሬ እነሱ እንዳሉት በአድዋ ድሮ ኢትዮጵያ አንድ ነች። በአንድነት የምንኮራ የኛ ኢትዮጵያ አንድ መሆን አለብን። ፈረንጆች ጣሊያን በዛሬ በመሰረተ ሀገር በጎራዴ በፈረስ አንገት እየቆረጡ እያባረሩ ወደ ውጭ እያሳፈሩ መለሱ። ዛሬ እነሱ እኛ ላይ ቢቀመጡ ዛሬ ኢትዮጵያ የሚባል ነገር ይጠፋል። እሺ እንደው ምናልባት አባቴ እርሱ አሁን 70 ዓመት ነው ብለውናል። ከዚህ በፊት የነበረው ምርታማነታችሁ ምን ይመስል ነበር? ያው ወጣትስ ምንድነው ማድረግ ያለበት? ለምን እርሱ በረጅም ጊዜ እድሜዎትንም አሳልፈዋል ያውቁታል። ድሮ እዚህ ምንድነው የሚመረት የነበረው? አሁንስ ምንድነው ያገኛችሁ ያላችሁት? ያሁን ወጣትስ ምንድነው ማድረግ ያለበት? እኛ ድሮ እኛ እናርሳለን እንጂ በዘመናዊ እርሻም የለም። በበረም ከሄክታር ምንድነው 12 ኩንታል ብናገኝ ነው 12 ኩንታል ብናገኝ ዛሬ ከሄክታር ቢያንስ 40 ኩንታል እናገኛለን። በማከል ምርታማ ከሆነ እስከ 60 እናገኛለን። በአድዋ ኢትዮጵያ ድል አርገናል። ኢትዮጵያ ያኔ ጦርነቷን ድል ያደረገችው ጦርን ፈረንጆችን በራሷ ኃይል በራሷ ጉልበት ከሀገሯ አወጣች በደህንነቷ። የኛ አባቶች ይሄንን ነገር ሁሉ አስተምረውናል። ነፃነታቸውን በራሳቸው ተጎናጸፉት ያዙት። ስለዚህ በኢኮኖሚ የኛ ማደግ ልጆቻችን መቀየር አገራችን ትቀየራለች። አገራችን እኛ ከተቀየረ ነው ኢትዮጵያ መቀየር የምትችለው። ግን ይሄ ምርታማነት ሁሉ ነገር ወደፊትም ዘልቀንበት ዘላቂ ሆኖ እንድንሰራ የምንችለው ሁላችንም በአንድ አላማ የኔ ሐሳብ ከጎረቤቴ ያለው ሰው ተስማምተን ስንሰራ ወፉም ይቀንስልናል። ማንም ሰው ወደ ኋላ የሚልበት ነገር ማንም የለም። ከደህንነት መውጣት የማይፈልግ ማንም ህዝብ የለም። ወጣቱስ ምን ያድርግ? ወጣቶች ምን ያድርጉ? ወጣቶች መስራት አለባቸው። እዚህ ስራ ላይ አሜን ብሎ ተቀብለው እንደሚያዋጣን ካልሰሩ መለወጥ እንደማይችሉ ሴቶችም ወጣቶችም መስራት አለብን ነው። እንደሚታወቀው በአመት አንድ ጊዜ ነበር የምናመርተው። ያው የዝናብ ወቅት ተጠብቆ ነበር የሚሰራው። አሁን ከ3 ከ4 አመት ወዲህ ከእርሻ ባለሙያዎችም ጋር በተሰጠን ትምህርት ደረጃ በመስኖ ልማት ላይ ተሰማርተን በኩታ ገጠም እንድንሰራ ባለሙያዎችን በተደጋጋሚ ይህንን ስልጠና በሚካሄድበት በቀበሌያችን ላይ ባለው ደረጃ ላይ ይህን ስንዴ ከጀመርን ወደ 4 አመታችን ሆኗል። በመስኖ ልማት ላይ ማለት ነው። አሁን በኩታ ገጠም በማምረት ከጀመርንበት ሰዓት ጀምሮ ከራሳችን ከምግብ ዋስትና ወደ አገር ለማቅረብ ደረጃ እየደረስን ነው። ለምን ምርታችን በጣም እያደገ እየሄደ ነው። በአመት 3 ጊዜ ማምረት ደርሰናል ማለት ነው። ስለዚህ አሁን ከኛ በደንብ ሞራልና ከዚህ በበለጠ መስራት እንደምንችል የመዳበሪያ አቅርቦት ምርቱን በጣም እንድንጨምርልን ማለት ነው። የመዳበሪያ አቅርቦት በጣም አነስተኛ ነውና የምርጥ ዘር ማለት ነው በተደጋጋሚ አሁን 4 አመት የተመሳሳይ ዘር እየዘራን ያለው ያንን ዘር ቀይረን ምርትና ምርታማነታችን እንዲጨምር የዘር ምርጥ ዘሮችን ከመንግስት የተለያየ ዘሮች ቢቀርቡልን በትንሽ መሬት ላይ ሰፊ ምርቶችን ማግኘት እንደምንችል ማለት ነው። ይሄን ቢሰራልን ምርቱ ላይ የተሻለ ውጤት ከዚህ በላይ ማምጣት እንችላለን ብዬ እጠብቃለሁ። አሁን ከባዱ ጦርነት ራብ ማሸነፍ ነው። በአሁን ጊዜ አሁን ወጣት እኛ አካባቢ ወጣት በጣም ይሰራል ግን ድጋፍ ይፈልጋል። ድጋፍ በጣም የመንግስት ድጋፍ። አሁን እዚህ አካባቢ ውሃ በሰው ኃይል ነው የሚወጣው። ይሄስ እንዲያው እዚህ አካባቢ የመረተው አንዴ ብቻ አይመርትም፣ 3 4 ይመርታል። እጥረቱ ውሃ ነው። በማሽን ውሃ መውጣት አለበት እዚህ አካባቢ።
በ400 ምናምን ቱቦ ነው የሚመጣው ኮንስ ተቀብሮ ብታዩ በዛ ጋር። ስለዚህ አገራችን በጣም ልማት ነች፣ ብዙ ወጣትም ይሰራል እዚህ። ስለዚህ ሞራል ብቻ ነው የምንፈልገው፣ ድጋፍ ነው የምንፈልገው ከመንግስት እንጂ ሌላ ጉዳይ ተነቃቅቷል እዚህ አካባቢ። የዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ውይይታችን ነው ተመልካቾች ከኢትዮጵያ ቴሌቪዥን በመከታተል ላይ የምትገኙት። ውይይታችን አሁንም ወደ እናንተ መድረሱን ይቀጥላል። የምንገኝበት አካባቢ በኦሮሚያ ብሔራዊ ክልላዊ መንግስት ምስራቅ ሸዋ ዞን የቆቃ ነገው ቀበሌ በ8000 ሄክታር በበጋ መስኖ በለማ ስንዴ ማሳ ውስጥ ነው ውይይታችን እያደረገ የምንገኘው። ከ129ኛው የአድዋ ድል በዓል ጋር አስተሳስረን እንዴት በምግብ ሉዓላዊነታችን እናረጋግጥ እያልን ውይይታችን እያደረግን ነው የምንገኘው። እዚህ በጣም የለፉ የደከሙ ለውጥ ያስመዘገቡ አርሶ አደሮችም አጠገባችን ሆነው የውይይታችን ተሳታፊዎች ናቸው። በእናንተ እኔ እዚህ ተገኝቼ ይህን ውይይት በማድረጌ በጣም ደስ ብሎኛል። ልትኮሩ ይገባቸዋል። ትልቅ ነገር እያየን ስለሆነ ማለት ነው። እንግዶችም ከአዲስ አበባ ድረስ መጥተው በዚህ ውይይት እየተሳተፋችሁ ነው የምትገኙትና ቀደም ሲል እንግዲህ አርሶ አደሮቹ ምን ያክል እየሰሩ የነበረውን ለውጥ ከአድዋ ጋር አስተሳስረው የተወሰኑ ሀሳቦችን አንስተዋልና ዶክተር ወደ እርስዎ መለሳለሁ። በተለይ ድሮ የኢትዮጵያውያን ተጋድሎ አንዱ ነፃነቴን አሳልፌ አልሰጥም፣ ሉዓላዊነቴን አሳልፌ አልሰጥም፣ መታገል አለብኝ በሚል በዛ በኋላ ቀር መሳሪያ ነፃነታቸውን አስከብረዋል። በቃ ተውኝ አትድረሱብኝ ነበር ከዛ በፊት የነበረው ትግል። የዛሬው ተጋድሎስ ምንድነው መሆን ያለበት? ያሁኑ አድዋችን ምንድነው? ያሁኑ ታሪካችን ምንድን ላይ ነው መጻፍ ያለበት? እኔ አድዋ ገና አልተጠናቀቀም ባይ ነኝ። እንደዛም ለው አሁንም ዜጎቻችን ከውጭ ሀገር የመጣ አኩሪ አተር፣ ከውጭ ሀገር የመጣ ዘይት፣ ከውጭ ሀገር የመጣ ስንዴ በእርዳታ እስከተቀበልን ድረስ ሁላችንም ነፃ ሆነን ሁላችንም ያመረትነውን መብላት እስካልቻልን ድረስ ገና ነው ብዬ አስባለሁ። በምግብ ሰብል ሁሉም ሰው ራሱን መቻል አለበት፣ ኢትዮጵያ መቻል አለባት ስንል ሁሉም ዜጎቻችን የተመጣጠነ ምግብ ማግኘት አለባቸው ማለት ነው። ስለዚህ የሚያስፈልጉትን ግብአቶች ለግብርናችን የሚያስፈልጉትን ሁሉንም ማሟልተን እስከምንችል ድረስ ገና ነው ብዬ አስባለሁ። ነገር ግን ይሄ ማለት አሁን በጣም ብዙ ይቀረናል ተስፋ አስቆራጭ ነው ማለት አይደለም። አንድ ታሪካዊ የሚያደርገው አሁን ከ129 ዓመት በኋላ ስናከብር አሁን ያለንበት ከ8000 ሄክታር በላይ የሆነ እስከ ዝቋላ ተራራ ድረስ የሚሄድ ማሳ በዘመናዊ ትራክተር የተመረተ ነው። እዚህ እኔም አሁን ኮራ ብዬ እንደው በእጅግ በጣም እንኳን ባይሆን ላወራ ምደፍረው ፊታችን ያሉ አርሶ አደሮች ይሄንን ያመረቱት በዘመናዊ መሳሪያ መሆኑ ምርቱ 3 ጊዜ መሆኑና ከዛም በላይ የሚሆን መሆኑ መንግስት ዘመናዊ የትራክተሮችን እስከ 200 ድረስ በአመት ለማስገባት ፈቃደኛ መሆኑ ከቀረጥ ነፃ እስከ 400 ሚደርስ የግብርና መሳሪያዎች እንዲመረቱ ሁኔታዎች መመቻቸታቸው ከፊታችን በደንብ ሊሰራበት የሚችል ጅማሮ እንዳለ የሚያሳየን ነው። ስለዚህ ገና ይቀራናል፣ አይተነዋል። ቀድሞ መከናወን ነበረበት ይሄ በምግብ ሰብል ራስን የመቻል ጉዳይ። ነገር ግን አሁን ቀላል መሆኑን አይተናል፣ ማድረግ እንችላለን ብዬ አስባለሁ። አድዋ ተጠናቋል አልተጠናቀቀም ከምን አንፃር ነው? ዘባትለው አድዋ አልቋል። ያው ውጊያና ጦርነት ይለያያል። ጦርነት ከውጊያ የበለጠ ነው። ጦርነት ሁሌ ያለ ጦርነት የግድ መሳሪያ መምዘዝ አይደለም እና በዛ የተነሳ ሁሉ ቀን የአድዋ ጦርነት ላይ ነን፣ ያው ውጊያ ላይ ግን አይደለንም። ስለዚህ ውጊያው ቢጠናቀቅም ጦርነት አልተጠናቀቀም አይጠናቀቅም። ሁለተኛ አድዋ ውጊያም ብቻ አይደለም፣ አድዋ ግን ውርስ ነው። የዘመናዊ ኢትዮጵያን ከአድዋ ነው የወረስነው። ስለዚህ ኢትዮጵያ እስካለች ድረስ አድዋ አለ ማለት ነው። ስለዚህ አድዋን ማስቀጠል የአድዋን ጦርነት ማስቀጠል ሳይሆን የአድዋን ድል ማስቀጠል ነው የሚያስፈልገውና ድል ደግሞ በተለያየ መንገድ ነው የሚንጸባረቀው። ለአንበሳ ድል ማለት አንድን እንስሳ አባሮ መብላት ሊሆን ይችላል። ስለዚህ የሰው ልጅ ድል በብዙ መንገድ ነው። ባህላችንን ቅድም ዶክተር አንድ ነገር አንስተዋል።
የምግብ ዋስትና ማስቀጠል ማለት ባህልንም ማስቀጠል ነው። ባህል ከሚገለጽባቸው ነገሮች ነውና ምን አይነት ምግብ እንኳን እንደምንበላ ይሄኔ ቅኝ ግዛት ብንሆን ኖሮ ምን አይነት ምግብ እንደምንበላ ስለዚህ የምግብ ሉዓላዊነት ማለት ራስ የሚፈልገውን ማህበረሰባችን የሚፈልገውን ምግብ የመብላት ነጻነት ማለት ነውና ይሄን ነጻነት መጎናጸፍ የግድ ነው። ካለዛ ራሳችን የምንፈልገውን ምግብ ራሱ በመንፈልገው መንገድ አንበላም ማለት ነውና ይሄን ማስቀጠል ስራ ላይ መትካት እንደተባለው አግሮ ኢንዱስትሪ ውስጥ መግባት ለምሳሌ የሚያስፈልገን ምንድነው ሁሉ ቀን በበሬ እናርሳለን 3000 አመት ከዛ በላይ እናርሳለን የሚለውን ነገር ማስቀረት ቴክኖሎጂን መለወጥ ቅድም የነዳጅ ዶክተር ማንስተውታል የነዳጅ የግድ ካልወጣ ሌላ ኢነርጂ ግን አለ ሌላ ኃይል የምናገኝበት ፀሐይ የኢትዮጵያ ትልቅ ሀብት ነው ዛሬ ፀሐይ የሚደበድበን ወደ ኢነርጂ መለወጥ አለብንና ይሄም ይታሰብበታል በያስባለሁ ግን ቅድም ገበሬዎቹ ትልልቅ ነገር አንስተዋል አንድ ሰው ስራ ላይ ሲሆን ያለውን ብቻ ሳይሆን የሚጎለውን ያቃል ማለት ነው የሚጎለውን ማወቅ ትልቅ ሰራተኛ ነው ይሄንን የሚያቀና ምን እንደሚጎላቸው ምን እንዳላቸው የሚያውቁና በጣም የገረመኝ እንግዲህ ተምረናል ምናምን የምንለው ሰዎች የሌለንን አርቲኩሌሽን እዚህ ያያው ነውና ምን እንደሚፈልጉ ያቃሉ ምን እንደሌላቸው ያቃሉ ምን እንዳላቸው ያቃሉ ምን ድጋፍ እንደሚፈልጉ ያቃሉና በጣም ደስ ብሎኛል አቶ ጌታቸው እንደው እርሶም ሐሳብ እንዲሰጡበት ምፈልገው የዛሬው ተጋርሏችን ምንድነው ቅድም ለመነሻ ሐሳብ በያነሳውት ድሉ ቅድም ዶክተር ኢብራሂም አንስተውታልና ዋናው ጥያቄው አሁን የዚህ ትውልድ አድዋን አጠናቋል ወይስ አድዋን ያስቀጠለ ነው ያድዋን ድል ያስቀጠለ ነው የት ላይ ነው ያለው የዚህ ትውልድ ተጋርሎ ምንድነው የሚለውን የርሶ መልከታ አጠር አድርገው ቢገልጹልኝ ያድዋ ታሪክ ጦርነቱ ተጠቃሏል እየቀጠለ ያለው እሴቱ ነው እንጂ አሁን ስለ ታሪኩ መቀጠል አለ መቀጠል ጉዳይ አይደለም እሴቱ ቀጥሏል ወይ ማልቀጠለም ነው ያ እሴት የደም ዋጋ የተከፈለበት እሴት ነው ሀገሪቱ በሉዓላዊነቷ እንድትቀጥል የጀርባ ድጋፍ ሆኖናል ዛሬ በቀጥታሚውን በተዘዋዋሪ ቃሉ ምንም ይሁን ምን ብዙ ነገሮች ቅኝ ገዝተው ነው ብዙ ነገሮች አንደኛው ቅኝ የተገዛንበት የራሳችን አመለካከትና አስተሳሰብ ነው ምን ማለት ነው ዛሬ ለምሳሌ የቆቃ እነዚህ አርሶ አደሮች ባሉበት የስንዴ ማሳ ውስጥ ተገኘን በሌላ ሀገራችን ሰላም በታወከበት የሀገራችን ክፍል ሄደን ደግሞ በእነሱ በሚያመርቱት ምርት ዙሪያ ቁጭ ብለን ብንወያይ ወደ ምዕራብም ብንሄድ ይሄ ነጻነት አለን ወይ ለዚህ ከቅኝ ግዛት የከፋ ምን ነገር አለ በነጻነት ተንቀሳቅሰን ገበሬው በነጻነት አርሶ በነጻነት ነግዶ በነጻነት አምርቶ በነጻነት ልጆቹን አስተምሮ መኖር የሚችልበት ሙሉ ዋስትና አለ ወይ ብለን ስንጠይቅ አይደለም ያድዋ መንፈስ ያስፈልጋል ከምዕራብ ከደቡብ ከሰሜን ብሔር ቋንቋ ነገድህ ምንድነው ሳይባል ሆ ብሎ እንደዘመተው አያት ቅድመ አያቶቻችን ዛሬም ቋንቋ ብሔርና ሌላው ነገር ሳይገድበን ያለንበትን ወቅት መፈወስ መቻል አለብን ይሄ ከአድዋ የምንማረው አንዱ ሴት ነው ሁለተኛው ሴታችን ጥያቄዎችን የመፍታት አሁን ለምሳሌ እነዚህ ሰዎች እኔ ጠቅላይ ሚኒስትሩ ባለፈው እንደምታስታውሱት በአፍሪካ መሪዎች ፊት በሙሉ አንደበት ኢትዮጵያ የራሷን ስንዴ ማምረት ደረጃ ላይ ደርሳለች ለኔ ኩራት ነበር ግን እውነት ለመናገር ተጠራጥሬ ነበር እስከዚህ አፍ ሞልተን መናገር የምንችልበት ደረጃ ላይ ደርሰናል ወይ ብዬ ተጠራጥሬ ነበር እኔ ብቻ ሳይሆን ምናልባትም በርካታ የአፍሪካ ሀገሮች ተጠራጥረው ሊሆን ይችላል ዛሬ ግን እውነቱን አየሁት እነዛ የአፍሪካ መሪዎች የጠቅላይ ሚኒስትራችን መልእክት የሰሙ የአፍሪካ ሀገሮች መጣው ይሄንን ታሪክ ማየት ቢችሉ ኖሮ እንዴት ጥሩ በሆነ ብዬ አስባለሁ ያድዋ
ጦርነት ተጠናቋል አልተጠናቀቀም እንደ እይታችን አድዋ ጦርነት ምንድነው ስንል የነጻነት ትግሉ ከሆነ በምግብ ራሳችንን እስካልቻለን እስካስወሰንን ድረስ ነጻነት ትግላችን ይቀጥላል ማለት ነው። ውጊያው ነው የተጠናቀቀው። ምን ላይ ማተኮር አለብን ሲባል እንግዲህ በምግብ ራሳችንን መቻል የምግብ ሉዓላዊነት የምግብ ዋስትናን ማረጋገጥ አለብን ስንል ትኩረታችን ከኋላ ቀር የግብርና አሰራር ተላቀን ዘመናዊ አሰራሮችን መከተል አለብን ማለት ነው። ቅድም አርሶ አደሮቹ ሲያነሷቸው የነበሩ ነገሮች አሉ። የኩታ ገጠም እርሻ፣ የገበያ ትስስር። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እንግዲህ ከተቋቋመበት አላማ ጀምሮ ግብርናን ለማሻገር ለማዘመን እየሰራ ያለ ተቋም ነው። ስለዚህ ከኋላ ቀር ተነስተን ስንሰራ ለምሳሌ ግብርና ኮመርሻላይዜሽን ክላስተር የሚባለው ፕሮግራም ምንድነው የሚሰራው? የአርሶ አደሮችን በተበጣጠሰ መልኩ ይሰሩ የነበሩትን አንድ ላይ ሰብስቦ በኩታ ገጠም እርሻ አንድ ላይ ግብአት እንዲጠቀሙ በበሬ ማረስ ቀርቶ በትራክተር እንዲያርሱ ግብአቶችን በአንድ ላይ እንዲጠቀሙ ኤክስቴንሽን አገልግሎቶችን እንዲያገኙ እንዲሁም ደግሞ ከራስ ፍጆታ አልፈው ለገበያ ሰርፕለሱን እንዲያቀርቡ ሲያቀርቡ ደግሞ አንድ ላይ ሆነው ሲደራደሩ ኃይላቸው ይጨምራል። ይሄንን አይነት ስራዎችን እንዲሁም ደግሞ በዲጂታል አሁን እንደ ድሮ አይደለም ወደ ዲጂታል ዓለም ወደ ደረሰበት ነገር መድረስ አለብን። እንግዲህ አንዱ ፕሮጀክቶችን አሁን ግብርና ኮመርሻላይዜሽን ክላስተር ፕሮግራሙ በስሩ ወደ 15 የሆኑ ፕሮጀክቶች አሉት። በዘር ላይ የሚሰሩ በሜካናይዜሽን ላይ በዲጂታል አግሪካልቸር አንድ ምሳሌ ብነግራቸው ዲጂታል አግሪካልቸር በእኛ ተቋም ኢንስቲትዩት 8028 ነጻ የስልክ ጥሪ መስመር አለ። አርሶ አደሮች በማንኛውም ሰዓት በነጻ ደውለው ከግብርና ጋር የተያያዙ ጥያቄዎቻቸውን የሚጠይቁበት። ሌላ ደግሞ ለምሳሌ ካመረቱ በኋላ መሸጥ ማምረት ብቻውን በቂ አይደለም። አምርቶስ እንዴት ነው የሚሸጡት? በተገቢ ክፍያ ካላገኙ የነሱን ገቢ ማሻሻል አይቻልም። ያሰብነውንም እድገት ማምጣት አንችልም። ስለዚህ አሁን ለምሳሌ የገበያ መረጃ በዲጂታል መንገድ የምንሰጥበት ነጻ የጥሪ ስልክ መስመር አለን 6077። እንደዚህ አይነት ፕሮጀክቶች አሉ። ስለዚህ እያሻገርን ይሄንን ግን እኛ እንደ በፈጠራ የታገዙ ፕሮግራሞችን እኛን ቀርጽና እንሞክርና ግብርና ሚኒስቴር ደግሞ ያስፋፋቸዋል ማለት ነው። እንደዚህ በማድረግ ሌላው ደግሞ የምግብ ስርዓታችንን በማስተካከል ማምረት አይደለም ከዛ በኋላ ደግሞ አጠቃቀም ላይ የምንበላው ምግብ የተበጣጠነ የምግብ ስርዓት ስንል ከማምረት አልፎ እስከ ፕሮሰሲንጉ ከዛም ቀጥሎ ደግሞ ያለው ሰንሰለቱን እሱ ላይ በደንብ መስራት አለበት። ጦርነቱ ተጠናቋል የሚለው ሀሳብ እንደ ተመልካቹ ይለያል። ጦርነቱ ለዓለም ያበሰራቸው መንፈሶች ግን ከዛ ጊዜ ጀምሮ አፍሪካውያንና ሌሎች ህዝቦችን እየመራ እስካሁን ድረስ ትግሉ የተለያየ ቅርጽ የያዘ ተመሳሳይ ምክንያቶችን ይዞ ትግሉ እስካሁንም ድረስ ቀጥሏል። የአድዋ መንፈስ የሚያቆም መንፈስ አይደለም። ማርሽ ቀያሪ ነው። አድዋ የዓለምን አስተሳሰብ የቀየረ ድል ነው። ለዚህ ነው ቅድም ስናገር አድዋን በአግባቡ አልተረዳ ነው። አድዋን የሚረዳው በቀኝ ግዛት በአግባቡ የሚረዳው በቀኝ ግዛት የማቀቀ ሰው ነው። ምክንያቱም በእጃችን ያለውን ነገር ብዙም ግምት የማንሰጥባቸው አንዳንድ ሁኔታዎች ስላሉ ነው። የአሁኑ ወጣት የተጋረጠበት ፈተና ግን እጅግ ውስብስብ ነው። ምንም እንኳን ለማወዳደር ባልሞክርም አሁንም ግን ኃይሎቹ ተመሳሳይ ናቸው። በፊትም ጣሊያን ኢትዮጵያን ቀኝ ግዛት ልትገዛ መጣ የመጣችበት ምክንያትና አሁንም ይሄ የእጃዙር የቀኝ አገዛዝ ተግዳሮቶችና ፈተናዎች ምንጮቹ አንድ ናቸው። ስልታቸውና ቅርጻቸው የተለያየ ነው። ስለዚህ ወጣቱ በእነዚህ ስልቶች ቁመና ራሱን ማዘጋጀት አለበት። ለምሳሌ ወጣቱ ከአእምሮ ባርነት ራሱን ማላቀቅ መቻል አለበት። በጠዋት ቀን በገባ ቀን በወጣ ቁጥር አእምሮውን በተጨባጭ እውነቱ እንጂ በሶሻል ሚዲያ ላይ በሚቀርቡ አንዳንድ ሀሳቦች አእምሮውን በዛ ከዋና ዓላማው እንዳያሸሽ ራሱን ከእውነቱ ለምሳሌ አሁን በሶሻል ሚዲያ ላይ ከሚቀርበውን ትቶ ገበሬ ማሳ ላይ መጥቶ ቤት ውስጥ ገብቶ ያሉበትን ችግሮች ተጨባጭውን ነገር በመመርመር ህይወቱን በዛ መንገድ ላይ ማደራጀት ዋና የኢኮኖሚ ዘርፎች ላይ መሳተፍ ነው። ግን ይሄ ለትውልዱ ብቻ የሚተዋል። የመንግስትም አካላት ለምሳሌ ጣሊያን በሁለተኛው ጦርነት ስትመጣ ዋና ዓላማዋ ኢትዮጵያን የዳቦ ቅርጫት ለማድረግ ነው። እንኳንኛ ጣሊያን የኢትዮጵያን የስንዴ ምርትና የዳቦ ቅርጫት ጣሊያን ልታደርግ እንደምትችል ተገንዝቦታል። በዚህ ምክንያት የተመረጡ ቦታዎች ላይ የስንዴ የሙከራ ማሳዎች ሞክሮ ስኬታማ ሆኖ ነበር። እኛ ግን አሁን ለምሳሌ ከ700 እስከ 1 ቢሊዮን ድረስ የሚሆን
አመታዊ ወጪ ያወጣን ስንዴ እናስገባለን። መንግስት የዚህን ችግር ጉልህነት በተለያየ ጊዜ ይናገራል። ለምሳሌ በደርግ ጊዜ ተነስተዋል፣ ከዛም በኋላ ተነስተዋል። ጠንካራ የማያዳግም ንቅናቄ ያስፈልጋል። በየዘመኑ በየምዕራፉ በየትውልዱ ተመሳሳይ ጉዳዮችን በተለያየ ድባብ ማንሳት ተገቢ አይደለም። ቅድሚያ የሚሰጠው የትኛው? ለምሳሌ የአዳ ምርት በኢትዮጵያ ውስጥ የማኛ ጤፍ ከሚያመርቱ ክልሎች ውስጥ ግንባር ቀደሙ ነው ከፋይዳው አንፃር እና ያንን የሚተካ ደግሞ አዳዲስ መሬቶችን ኤክስፕሎይት ማድረግ እንደገና ለስርዓቱ ማስገባት በስርዓቱ ላይ ደግሞ ያሉትን ተግዳሮቶች በመረጃና በሳይንሳዊ ምርምሮች ግብርናውን ማዘመን መቻል አለበት። ተመልካቾች የዛሬ ኢትዮጵያ ነገን ዛሬ ሀገር በማሳ ውይይታችን ነው እየተከታተላችሁ የምትገኙት። በምስራቅ ሸዋ ዞን ቆቃ ነገው ቀበሌ እንገኛለን። በ8000 ሄክታር የበጋ መስኖ በለማ ስንዴ ማሳ ውስጥ ነው ቁጭ ብለን ውይይታችን እያደረገ የምንገኘው። ትንሽ አየሩ ሞቃታማ ቢሆንም ነገር ግን ደግሞ ነፋሻማ የሆነ አየር እየወሰድን ውይይታችን እናደርጋለን። ውይይታችን እናጠቃልላለን። ግን ከዛ በፊት የተወሰኑ ሀሳቦችንም አነሳለሁ። አስጎብኛችን እኛ ጋር አብረው ነበሩ ቅድም። በተለይ አርሶ አደሮች በዚህ በምርት ላይ ተያይዞ የሰሯቸው ስራዎችን እኛ ቦታው ላይ ተገኝተን ተመልክተናል፣ ታዝበናል። እኔ በግሌ ደስ ብሎኛል ብዙ ነገር ስላየሁኝ። እንደው እዚህ አካባቢ የበጋ መስኖ ስንዴ ስራው ምንድነው የሚመስለው? የድሮ ድል በደም የተከፈለ ነው። በነፍስና ደም ተከፍሎ ነው ያድል የመጣው። ይሄ ትውልድ ደግሞ በላብ የሚከፍለው መስዋዕትነት ነው ማለት በድካም በጥረት በስራ በለውጥ አገሪቷ ማደግና መቀየር ወዳለባት አቅጣጫ ማስኬድ ነው። ይሄ ትውልድ እድለኛ ነው። ያ ትውልድ ያንን ባይከፍል ኖሮ ምናልባት ይሄ ትውልድ የዛን ትውልድ መስዋዕትነት ነበር ማለት ነው የሚከፍለው። ቀድሞ አባቶቻችን ስለከፈሉልን እኛውን ውጊያችን ከድህነት ጋር ነው። ድህነትን የማስወገድ ነው። ድህነትን ስታስወግድ ዝም ብለህ ከመሬት ተነስተ አይደለም። መጣር፣ መላብ፣ መድከም የተለያዩ ቻሌንጆችን ሰብሮ ማለፍ ይጠይቃል። የመስኖ ስንዴ ምን ለወጠልን የሚለውን ነገር ለማየት አንደኛ አርሶ አደር ከዚህ በፊት ክረምት ያመርታል። አምርቶ ክረምት ያመረተውን በጋ ላይ ያጠፋዋል። ገባረል ያንን ያመርታል፣ ይሸጣል። ያንን ከዛ እሱን ሲበላ እስከ ሰኔ ሐምሌ ይቆያል። ሰኔና ሐምሌ ሲደርስ መከራ ነው። ምንድነው ማዳበሪያ መግዛት ችግር አቅም ይዳከማል። እርሻው እንደዛ ነው። ቤት ውስጥ የመዳከም እንደዚህ አይነት ነገሮች ነበሩ። አሁን ግን አንደኛ ክረምት ያመረተውን ይቆጥባል፣ በጋ ላይ ድጋሚ ያመርታል፣ ሶስተኛ ጊዜ ያመርታል ማለት ነው። አሁን እዚህ ጋር እንደገባን የምታዩ ዘር የሽንኩርት ዘር ነው። ይሄ ስንዴ ሲነሳ እንደተነሳ የሚዘራ ነው ማለት ነው እና የቁጠባ ባህሉን ጨምሮለታል። አምና ራሱኛ እንደ ምስራቅ ሸዋ ዞን በአርሶ አደሮች ብቻ ወደ 5.3 ቢሊዮን ብር ነው የተቆጠበው። ሁለተኛ የቴክኖሎጂ አጠቃቀሙን ቀይሮታል። አሁን በበሬ ቀንበር ለውጥ ማምጣት አችል በበሬ አርሰ በበሬ አጭደ ወር በበሬ ወቅተ መታመጣው ለውጥ ኢሚንት ነው። ራስን ከመገብም አያልፍም። ግን ወደ ትራክተር ግዢ ወደ ኮምባይነር ግዢ እንዲገባ አድርጎታል። የሚገርም አምና ብቻ በራሱ 5.3 ቢሊዮን ብር ተቆጥቦ 200 ትራክተር የገዛው አርሶ አደሩ 30% መጀመሪያ ይከፍላል። የቀረጡትን ደግሞ በ3 አመት ውስጥ ከበር ያደርጋል በብድር መልክ ማለት ነው። ከዛም ባሻገር የቴክኖሎጂ ሽግግሩን በጣም አጨምሮታል። አሁን እየታገልንበት ያለው ዋናው ጉዳይ ከድህነትና ከእርዳታ መላቀቅ ነው። ኢትዮጵያውያን ራሳችን አምርተን ራሳችንን መመገብ እንችላለን፣ አቅሟለን። ለዚህ ማሳያው ደግሞ አሁን የምንገኝበት የስንዴ ማሳ ነው። ቀደም ሲልም እነዚህ ጀግኖች አርሶ አደሮችም ይሄን ሐሳብ ሰጠውናል። በአመት አንድ ጊዜ ሲያመርቱ የነበሩ አሁን 3 ጊዜ ማምረት እንደቻሉም ነግረውናል። እኛም ደግሞ እዚህ ቦታው ላይ ሆነን እየተመለከትን ነው የምንገኘውና በተለይ እንደዚህ ምርታማ መሆን አለመቻላችን ደግሞ እስካሁን ድረስ የመጣንበት ሂደት በውስጥም በውጭም ያለው ጫና ምን ነበር? አሁንስ ይሄንን ማስቀጠል ማንችል ከሆነ ሊያጋጥሙን የሚችሉ ውጫዊ ጫናዎች ምንድናቸው? ውስጣዊ ጫናውስ ምንድነው? ይሄንን ችግር ፈተን በተለይ ደግሞ በምግብ ራሳችን እንድንችል ምንድነው መስራት ያለብን? በተለይ ከጫናው አንፃር ከዲፕሎማሲው አንፃር ዶክተር አሁንም ከርሶ ነው የሚጀምረው። የ2017 ዓመተ ምህረት የካቲት 23ን አድዋ ድል ልዩ የሚያደርገው አረጋግጠን በስንዴ ማምረት ራሳችንን ችለናል የሚለውን አረጋግጠን ነው። ነገር ግን ሌሎች ሰብሎችን ሌሎች ምርቶችን እንደዚሁ የተሳካ ማድረግ ይጠበቅብናል። ሌላውና ዋነኛው ግን በአገራችን የሚገኘውን የጸጥታ ችግር መፍታት ግዴታችን ይሆናል። እያንዳንዱ አርሶ አደርና
የግብርና ባለሙያ በሁሉም ክልሎች ውስጥ ያለው የጸጥታ ችግር ሊያሳስበው አይገባም። ሁሉም አርሶ አደር በሰላም ሄዶ መመለስ ይኖርበታል። ማሳውም ላይ ሲያድር በሰላም መሆን ይኖርበታልና እያንዳንዱ ዜጋ ለዚህ አስተዋጽኦ ሊያደርግ ይጠበቅበታል። የጸጥታ አካሎቻችንም የደህንነት፣ የመከላከያ፣ ፖሊስ ሁሉም የአርሶ አደሮቻችን ጸጥታ ይመለከተኛል ብሎ ሊያስብበት ይገባል ማለት ነው። ሌላው ይሄ የግብርና ባለሙያዎች ወይም የመንግስት ብቻ ሳይሆን ሁሉም ዜጋ ከውጭ ሆኖ ከመተቸት ይልቅ አንድ ጠጠርም ብትሆን አገሬ በምግብ ሰብል ራሷን እንድትችል አገሬ ሉዓላዊነቷ በሁሉም በኢኮኖሚ፣ ፖለቲካ፣ በተለያዩ ነገሮች የተሳካ እንዲሆን አንድ ጠጠር ማስቀመጥ ይችላል ብሎ ሊያምን ይገባል። ሁላችንም የየራሳችን የተለያየ ዘርፍ አለን። በዘርፉ ሁሉም ኢትዮጵያዊ ጫናውን በውጪም በአገር ውስጥም የአየር ጸባይን ጨምሮ የሚያጋጥሙ የተፈጥሮ አደጋዎችን ጭምር ለመከላከል የራሳችንን ጠጠር ልናስቀምጥ ይገባል ብዬ አስባለሁ። ዶክተር ኢብራሂም በተለይም ከዚህ ከውጫዊ ጫናው ጋር አለመስራታችን ተመጽዋች መሆን ያመጣብን ተጽዕኖ አሁን ደግሞ ይሄን ነገር ማሳካት ምን እንችል ከሆነ ጅምር ስራዎች አሉ ምን ሊያስገኝልን ይችላል ከዲፕሎማሲው ጋር ተያይዞ አንድ አገር ራሱን የመቻል መንገድ ውስጥ ከገባ ጥሩ የሆነ ሪአክሽን ከውጪ ይመጣል ብለን እንጠብቅ። የመጀመሪያው ስራ አንድ ስለሆነ አገር ታሪክ ያነበብኩ እዛ አካባቢ ያሉ ሰዎች ራሳቸውን በቴክኖሎጂ ለመቻል ጥረት በሚያደርጉበት ጊዜ ፈረንጆቹ መተው የመከሯቸው ምክር ይሄን ሁሉ ወጪ ምን ያስወጣችኋል? ቴክኖሎጂው እኛ እናመርታለን፣ እኛ በርካሽ እንሰጣችኋለን የሚል ፕሮፖዛል ነው የቀረበለት ያ መንግስት። እሱ ብቻ ሳይሆን የራሳቸው አገር ተቋሚዎች ያንን ፕሮፖዛል እንዴትኛ ራሳችንን የመቻል ይሄ ሁሉ ኢንቨስትመንት እንዴት እናረጋለን ብሎ መንግስታቸው ላይ ጫና ያደርጋሉ። ያ መንግስት ግን እምቢ ብሎ ያንን ጫና ተቋቁሞ እነሱ ዛሬ ከሚሰጡን በርካሽ ከሚሰጡን ቴክኖሎጂ ይልቅ ራሳችን የምንሰራው ነገር ኮስቲም ቢሆን አሁን የሚያስከፍለን ዋጋ በጣም ከፍተኛም ቢሆን በኋላ ላይ ግን እኛ ያንን ደረጃ ከደረስን ማንንም ማለምንበት ይሆናል ብለው በመሄዳቸው ዛሬ ትልቅ ደረጃ የደረሱ አገሮች አሉ። ስለዚህ አሁንም እንትን እንዳንጠብቅ ይሄ የራሳችንን እየቻልን ስንመጣ ዓለም ያከብረናል ብቻ ሳይሆን ይዋጋናል የሚለውንም በደንብ ማስመር አለብን። ስለዚህ ዛሬ ጫናው ዶክተር እዚህ ጋር ትንሽ ግልጽ እንዲያረጉልን ራሳችን በምግብ መቻላችን ምርታማነታችን ማሳደጋችን የምግብ ሉዓላዊነታችን ማምጣታችን ሲደርሱብን ከነበሩ ለምሳሌ ፖሊሲዎችን ባልሆነ መንገድ እንድናስተካክላቸው የሚደረጉ ከነበሩ አካሄዶች ነፃ ያደርገናል ግን አሁን አይደለም ያደርገን አሁን መንገዱ ስትጀምር መጀመሪያ የበለጠ እንቅፋት ነው የሚፈጥሩት ለምን እዛች ጋር ከደረስክ ምን ማለት እንደሆነ ስለሚታወቅ ምን ነፃ ነው አሁን እኛ ልክ ዛሬ በቃ ምርት አመረትን በቃ ነፃ ወጣን የሚል ኖስታልጂያ ውስጥ መግባት የለብንም ገና ትግሉ የተለያየ ፎርም ይዞ ይመጣል የውጭ ወራሪዎች ቅኝ ገዢዎች አንዱን አፍሪካን በቅኝ ለመግዛት ያደርጉ የነበረው ነገር የሰብል ምርት እንዳያመርት የአፍሪካን ሀገራት መከልከል ነበር በተቻለ መጠን ማሳቸውን በቡና በካካዋ ትኩረታቸውን ደግሞ በማዕድን ዙሪያ ላይ ብቻ እንዲያደርጉና የምግብ እህል እንዳያመርቱ ነበር አንዱ የኮሎኒያሊዝም የቅኝ አገዛዝ መርሃቸው ስንዴ ከሚያመርቱ ይልቅ ካካዋ እንዲያመርቱ ያረጋሉ ካካዋውን ደግሞ ኤክስፖርት አድርገው ኮካኮላ ይጠምቁበታል ማዕድን ላይ እንዲሳተፉ ያደርጋሉ ማዕድኑን ይወስዱና ከዛ ስንዴ ያመጡላቸዋል አሁን ደግሞ ኒዮ ኮሎኒያሊዝም የጃዙር ቅኝ አገዛዙ ደግሞ ከዚህ በከፋ ሁኔታ ያለው ኢትዮጵያ በርግጠኝነት ስንዴ አምርቼ ራሴን ችያለሁ ባለችበት ጊዜ ታላላቅ የዓለማችን ሀገሮች ድንጋጤ ላይ ይወድቃሉ ይሄ የቅኝ አገዛዝ
ሜንታሊቲያቸው አስተሳሰባቸው ቀፍድዶ ስለያዛቸው ኢትዮጵያ በምግብ ራሷን እንድትችል አይፈልጉም። በምግብ ራሱን የቻለ ሰው በድፍረት መንቀሳቀስ ይችላል። በተለይ አርሶ አደር ልጆች ሶሻል ሚዲያው ላይ ቁጭ ብለው ወይም በተለያየ ሱስ ተይዘው ጊዜ ከሚያባክኑ እዚህ መጣው ይሄንን አካባቢ አረም ቢኮተኩቱ ህይወታቸው ይለወጣል። ስለዚህ ቅኝ አገዛዝ የጃዙር ቅኝ አገዛዝ የሚባል ሁላችንም ተብትቦናል። አንዳንዶቻችን በማህበራዊ በዚህ በምዕራቡ ትምህርት ተብትቦናል። ኢትዮጵያ እኮ እንዲህ አይደለችም እንዲህ ራሳችን ላል አንዳንዶቻችን ስንፍና ተብትቦናል። አንዳንዶቻችን ጎጠኝነት እኔ ብቻ ተብትቦናል። ስለዚህ ያድዋ የድል መንፈስ በእያንዳንዳችን ላይ ሊሰርጽ ይገባል። ከጃዙር ቅኝ አገዛዝ ነፃ ልንወጣ ይገባል። በዚህ አጋጣሚ በ129ኛ የአድዋ ድል በዓላችን የኢትዮጵያ ህዝቦች ሁሉ እጅ ለእጅ ተያይዘው አንድ ላይ መዘመር ቢችሉ በእናንተ ፈለግ ቢከተሉ ረሃብ ተረት ነው የሚሆነው። በምግብ ራስን በመቻል የውጭንም ተጽዕኖ ከመቋቋም ውስጥም ያለውን ደግሞ ተግዳሮት በመቅረፍ ለምሳሌ በተለይ ደግሞ አሁን እንደ ተረጂ ሀገር ሁሉንም ነገር ለመታዘዝ የሚያስገድዱ ሁኔታዎች ማስቀረት የምንችለው እንግዲህ እንዳየነው እንዲጠንክሮ በመስራት ነውና ያ ደግሞ እንደሚቻል አይተናል። ያንን አጠናክሮ መቀጠል ተስፋችንን ማለምለም የተጀመሩ ስራዎችን ዘላቂና አካታች አድርጎ መቀጠል ነው የሚያስፈልገን። አንድ ነገር መጀመሩ ብቻ በቂ አይደለም። ወሳኙ ነገር ዘላቂነቱ ነው። እሱ ላይ አተኩረን ከሰራን በተለይ ደግሞ የውጭ ጫናን በተመለከተ ቀደም ዶክተር ኢብራሂም እንዳለው መጀመሪያ ሊያስቸግር ይችላል ጫናው፣ በኋላ ላይ ግን የምንደርስበት ነገር ይሆናልና በመንፈልገውን ውሳኔ ለመስጠት በመንፈልገው ደረጃ ተሰሚነታችንን እንደ ሀገርም ለማስከበር በምግብ ራሳችን መቻል ወሳኝና በጣም አስፈላጊ የሆነ ነገር እንደሆነ አምናለሁ። ዋናው ነገር ምንድነው? አንደኛ በሀገራችን ሁኔታ ላይ የጋራ መግባባት መኖር አለበት። አድዋንም ስንረዳ በቁንጽል ጽንሰ ሐሳብ ብቻ አይደለም በሙሉነቱ ነው። ስለዚህ ምንድነው እኛ የፊት ለፊታችን አሁን አባቴም እንደተናገሩት ምንድነው በግልጽ የውጭ ኃይሎች እኛ አሁን የጃዙር የቅኝ አገዛዝ ኃይሎች ወይም ደግሞ ተጽዕኖ ፈጣሪዎች የምንላቸው ራሳቸው ከእንግዲህ ደጃችን ለእርዳታ ክፍት አይደለም እያሉ ነው። አዲስ ጦርነት አውጀዋል። በእርግጥ በራሳቸው ንብረት ላይ ያለመስጠት ያለመደጎም መብት አላቸው። ቢሆንም ግን ለአፍሪካ ማስጠንቀቂያ ደወል ነው። አፍሪካ ንቂ፣ ታጠቂ፣ በራስሽ ጉልበት በራስሽ ሀብት ጠንክረሽ ሰርተሽ ራስሽን ቻይ፣ አለበለዛ ከወዲህ በኋላ ይመጣው መጻኢ ጊዜ አደገኛ ነው የሚል እንደምታያለው መልእክት ነው። አንዳንድ ጥናቶች እንደሚያሳዩት እኮ አፍሪካ በዚህ አይነት የግብርና ስርዓት ከቀጠለች ከቅርብ ጊዜ በኋላ በህዝብ ብዛቱ ጋር ተጨምሮ ከፍተኛ የምግብ ቀውስ ያጋጥማታል የሚል ስጋት አለ። ስለዚህ ይሄ እነዚህ አርሶ አደሮች ከዚህ ማሳ ላይ የአድዋን ድል አቀጣጥለውታል። እነዚህ አርሶ አደሮች ያቀጣጠሉትን የልማት ችቦ በሌሎች አካባቢዎች በማቀጣጠል ሀገራዊ ቅርጽ እንዲይዝና በተለያዩ ዘርፎች ያሉ እንደዚህ ተመሳሳይ አንገታችንን የሚያስደፉን ከውጭ ጥገኝነት እንድላልቅ ያላደረጉንን ችግሮች በመግባባት በኢትዮጵያዊነት መንፈስ ልንታገላቸውንና የአሁኑም ትውልድም የመጪውንም ትውልድ ልንታደገው ይገባል ብዬ አስተያየት እሰጣለሁ። አመሰግናለሁ። እዚህም ጀግኖች አርሶ አደሮች አጠገባችን አብረውን በውይይቱ ተሳትፈዋል። እናንተም ከአዲስ አበባ መጣችሁ በዚህ ውይይት ላይ ሀሳቦቻችሁን ስለቀጣይ የምግብ ሉዓላዊነታችን እንዴት እናረጋግጥ በሚለው ርዕሰ ጉዳይ ላይ ሰፋ ያለ ሀሳብ ሰጣችሁናል። በጣም አመሰግናለሁ። በኢትዮጵያ ቴሌቪዥን ስም ተመልካቾች ዛሬ በአድዋ የድል በዓል ዕለት ስለቀጣዩ አድዋችን የምግብ ሉዓላዊነታችንን አረጋግጠን ጠንካሯን ኢትዮጵያ እንዴት እንፍጠር፣ እንዴት ታሪክ እንስራ በሚለው ጉዳይ ላይ ሰፊ ምክክር አድርገናል፣ ተወያይተናል፣ ሀሳቦችንም ተለዋውጠናል። ቀጣይ ታሪካችን ድህነትን በማሸነፍ የምግብ ዋስትናችንን በማረጋገጥ ኢትዮጵያን ወደ ታላቅ ከፍታ እንዴት እናደርሳታለን በሚለው የተለያዩ ሀሳቦች ተነስተው ውይይት አድርገናል። ሆናቸው ታዬ ከመላው ባልደረቦች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። የአካባቢው ነዋሪዎች፣ እንግዶቼ እንዲሁም የሥራ ባልደረቦች በዚህ ውይይት ተሳታፊዎች ነበሩ። ከልብ እናመሰግናለን። ይህ የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችን ነው። የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ውይይታችን በተለያዩ አካባቢዎች እየተዘዋወርንም ስለ ኢትዮጵያ ስለ ሀገራችን እድገት በጋራ የምንመክርባቸው ጊዜያቶችም ወደፊት ይኖራሉ። አብራችሁን ስለነበራችሁ ግን ከልብ
አመሰግናለሁ። ጤና ይስጥልን።